ምን ጊዜም የኛ ሰበብ የኛ ልፋት መንገድ አስተን መውጣት አሳቻ ሰዓት መምረጣችን የመፍትሄው ጥግ አይደለም። አለ ባለቤት ማንንም ባለስልጣን የሚዘጋው ወረቀት የለም የሚያቆመው ነገር የለም። አላህ አለ። እኛ ለዛ ነስር ለዛ ውጤት ምን በቃ ሆነን መገኘት እንችላለን የሚለው ነው። ለዚህ ነው መንጠልጣያችን አላህ መሆን አለበት። አላህ ማድረግ ይችላል፣ መቀየር ይችላል፣ ሁሉን ነገር ይቀይራል። ሙልኩ በሄድ የሆነ ጌታ ነው። ይሄን ነው የሚያስተምረን አላህ። የህይወት መንጠልጣያችሁ ሁሉ ጊዜ አላህ ይሁን። ሰዎች ሚና አላቸው፣ ድርሻ አላቸው፣ ሊያሳዩ የሚችሉት ሊያመላክቱ የሚችሉት የነሱ የተሰጣቸው አቅም አለ። ባለቤቱ ደግሞ ነገሮቹን በእጁ የሚቀይረው ጌታ ደግሞ አላህ አለ። ይሄ መንፈስ እንዲኖረን አላህ ይፈልጋል። ይሄ ስሜት እንዲኖረን ይፈልጋል። ይሄ ወፋት ረሱል ሰለላሁ ዐለይሂ ወሰለም ይሄን ነው የሚያሳየው። አሁን ዛሬም ነብዩ ከ1400 ዓመት አለፈ። ዲኑ በተለያየ መራሂሎች ውስጥ ያለፈ ነው። በአለም ላይ በዚህ 100 ዓመት ውስጥ በእስልምና ላይ የደረሱት ፈተናዎች የትኛውም እምነት ላይ ቢደርሱ ኖሮ ጠፍተዋል፣ አይኖሩም ነበር። ግን አልእስላሙ ባቂ ማዳም አላሁ ባቂ፣ እስልምና አላህ እስካለ የሚኖር ዲን ነው። በፍጹም በሰዎች መሞት፣ በመገደል፣ በመታሰር፣ በመገፋት የለም፣ ይቆማል፣ ይጸናል። ግን ለዛ ለመጽናት ምክንያት መሆን መቻል፣ በዛ መርሐላዎች ውስጥ ለማለፍ መሄድ የሚችሉ ሰዎች ግን እንዲኖሩ አላህ ይፈልጋል። ምን በአላህ የቂን ያላቸውና እርግጠኛ የሆኑ ሰዎች። ያን ነው እኛ ማሳደግ፣ መጠበቅ፣ መያዝ ያለብን ወንድማቶች። ይሄ ነው አላህ ከኛ የሚፈልገው። ስለዚህ ብዙ ጉዳዮች አሉ እንደ ሰው የምንሰራቸው፣ እንደ ማህበረሰብ የምንጓዝባቸው፣ በተለያየ ደረጃዎች ደግሞ ልናስፈጽማቸው የምንፈልጋቸው የህይወት ጉዳዮች ይኖራሉ። መስመሮቹን ተከትለን እንሄዳለን። ከዛ ውጭ ደግሞ ምን አለ? ነገሮች በእጁ የሚለውጠው ጌታ አለ። ሁሉ ነገር አምሩን ኩን ፈየኩን ብሎ የሚያስተካክል ጌታ። እሱ ላይ የህይወት ጉዳዮቻችንን እንውሰዳቸው። ለዛም ይሁን ስራ እንስራ። ለዛ የሚበቁ ሰዎች ሆነን እንገኝ። ዛሬ ዱንያ ላይ ያሉት ጉዳዮቻችን አላህ ዘንድ ችግሮች አይደሉም፣ እኛንን የከበዱን፣ ለኛ ነው ሸክም የሆኑብን። አላህ ከባድ ናቸው አይደሉም፣ ሙስተሂል ግን ተአሂሉ ስለሌለን ነው። ለዛ አህል አይደላችሁም ብሎ ነው አላህ Subhanahu Wa Ta'ala እኛን እያቆየን ያለው። አህል ለመሆን መዘጋጀት የሚል መልእክት ነው ያለኝ። አላህ ይቀበላችሁ፣ አላህ ይቀበለን። መጨረሻችንን አላህ ያሳምርልን።